ወይዘሮ ማርታ ራስ ወዳድነትና የአቶ ደረጀን ደግሞ ድርጊት የሰማን ቀን ዛሬ እንግዲህ እንደምታዩት ናታል ግን እውነተኛ አቋሙንና ቆራጥ መልሱን የሰጠበት የሚያስደስተው ነው። ወይዘሮ ማርታ እንግዲህ ራስ ወዳድ ሆነዋል በአሁኑ ሰዓት። ምክንያቱም የኤቢ ጉዳይ እንጂ የሚያሳስባቸው የዳጣ ጉዳይ እያሳሰባቸውም አይደለም። ዳጣን ሳይሆን ኤቢን በግዳጅም ይሁን በውድም ይሁን በምን እንዲታገባና ልጆች እንድትወለድላቸው የሚፈልጉት ሴትዮ በትናንትናው ፓርት እንግዲህ እንዴት ወግ ማረጉን ያገሩን ባህል ጥለን እኛ እንጠይቃለን ሱሪ ባንገት አውጪ ነው እንደምትዩ ያለችው ሴትዮ ዛሬ አድራውላ ግን እባክህ እንጠይቅና ጓደኛህን እናጋባቸው በማለት አቶ ደረጀ ጋር ታቀርብላቸዋል። አቶ ደረጀም እባክህ ለእኔ ስትል እንደው ጠይቅልኝ እባክህ እንደው በቅርታ ማርቲ፣ በእውነት ይሄን ነገር ላደርገው አልችል በጭራሽ ብል ደሬ አለች። አንተ ደግሞ ድርቅ ካልክ አትመለስም። በቃ ስልኩ ስጠኝና ራሴ ጠይቀዋለሁ። እንዴ ደውለሽ አናግሪ። ምን ላድርግሽ ታዲያ? እንዴት ነው የማይዋደዱ ልጆች ይጋቡ ብለን ማሰብ ያለብን? ምን ችግር አለ? እናግረዋለሁ። ራሱ አይደል እንደ ዝምድናውን የሚፈልገው ስትል ዝምድናውን ቢፈልገው ሲዋደዱ ነው። ናታል ደግሞ ከአባቱ ትዕዛዞች በፍጹም ስለማይወጣ ይሳካልኛል፣ እመነኝ፣ የልጄ ምኞት አሳካላታለሁ። እንግዲህ ታያለህ የግራጁሌሽኗ ቀን ቀለበት ያስርላታል ብላ ስትል በጣም ነበር የሳቁት። አንዳንዴ አንቺም ከሷ አትሻይም፣ የልጅሽ ፍቅር ከዓይንሽ ላይ እንደው አርፏል በማለት በተይኝ በማለት ሲል እየተናደደች በቃ ልቀቀኝ እያለች ነበር። ሄደው ዳጣዬ እንግዲህ አባትሽ ማን ነው ለሚለው ጥያቄ እንግዲህ ደረጀ መሆኑ ሲነግር በጣም ነበረ ደነግጠውና የተነሳው። እንዴት ምን ሊሆን ይችላል? ይሄ እኮ ከባድ ጥያቄ ነው፣ ከባድ ነገር ለእኔ ልትነግሪኝ አይገባም ነበረ ብሎ ሲያፋጥጣት ዳጣዬ ደግሞ ምን ላድርግ ብለው ስለምወድና ስለማፈቅር ለወደፊቴ የልጆቼ አባት ትሆናለህ ብዬ ስላሰብኩኝ ነው። ይህ ሚስጥር ደግሞ ልንገርህ፣ ከአንተና ከእኔ ከአባዬና ከሞገስ ውጭ ማንም የሚያውቀው ነገር የለምና አደራህን ይህ ሚስጥር በራሴ ያዘው። እንዴት እና ማርታ እናትሽ ናት ማለት ነው ሲላት፣ ማርታ እናቴ አትሆንም። ታዲያ እናትሽ እንዴት ናት? ራስህ ካልነገርሽኝ ጭቅጭቅ አድርጋ አሁን ባልነገርሽኝ ትለኛለህ እንዴ በማለት ትጠይቀዋለች። እሱም በጣም ያየውን ነገር በማመን ነበረ ያቃተውና እንዴት ነው አባዬ ከማርታ ውጭ ሌላ ቦታ ሄደባት ማለት ነው? ይሄ እኮ ድሮ ነው። እኔ እንግዲህ እድሜ ነው ከኔ እድሜ በፊት የተደረገ ነው። ሰው ልጅ ደግሞ አይሳሳትም ብለህ ታስባለህ እንዲ አለች። አዎ እሱማ ሰው ልጅ ይሳሳታል አይሳሳትም ብዬ አላስብም አለ። አዎ እና ስለዚህ ተሳስተውም ሊሆን ይችላል። ነገሩ ደግሞ በአጋጣሚ ጉዳይ እየተፈጠረ እንደሆነ አስበውት ያላደረጉት ስለሆነ ነግሮኛል። ይህ ደግሞ ስለወደድኩ ነው ሚስጥር የማካፍል። አባቴ ይህን ሚስጥር ለማንም እንዳትናገሪ ብሎ አስጠንቅቆኛልም አስምሎኛል። ናታል አባዬ ያልሽው አሁን አባዬን ደረጀ ነው አላት። አይ እንግዲህ ለማመን ገና ብዙ ጊዜ የሚፈጅብህ ይመስለኛል። ባጭሩ በቃ ሚስጥር ጠብቂህ ነው አደራህን ብላ እጁን ይዛ እባክህን ይህ ሚስጥር ካንተ ከወጣ ማለት ይህ ቤተሰብ ተበተነ ማለት ነው። እባክህ ይህ ሚስጥር ለመጀመሪያ ጊዜ ለአንተ ሳወጣው ነው አደራህን በማለት እንግዲህ ታስጠነቅቀዋል። እሱም በጣም ተደናግጦ ግራ ገብቶታል። እንዴት ሊሆን ይችላል የሚል ከፈለክ ደግሞ የዲኤንኤ ምርመራ አለንና እሱን ወረቀት ላሳይህ እችላለሁ፣ ግን ምንም ቢሆን ካንተ ውጭ ፍንክች ብለህ እንዳትናገር በማለት አስጠነቀቋቸው። ሰላም እንግዲህ እስካሁንም ጥያቄዋን እንደቀጠለች ትገኛለች። አሁን ጠየቅልኝ ወይ ምን አለች የሚለውን ነገር ደግሞ አባቴ ደረጀ ነው ከሚለው ጋር ለናታል ከባድ ጥያቄ ያወዛግቦበታል። ሰላም ወደ ቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ዳጣ ቀጣይ ፓርቲ ዘመተንላችኋል። በዚህ ፓርቲ ላይ እንግዲህ ወይዘሮ ማርታ አብርጌድን ካላጋባሁ ናታንም ቢፈልግም ባይፈልግም ቦቦሌም በባሌም ብዬ ብለው ያሰቡት ነገር ግን ሳይሳካላቸው መቅረቱ የሚገርም ነው። እንግዲህ ምንም አባቶቻችን እና እናቶቻችን ቢወዱንም እኛ እንጂ ትዳሩን ይዘው ነው የምንኖረው። አባትና እናቶቻችን አይደለም ትዳሩን ይዘውልን የሚኖሩት። ስለዚህ እኛን ካላስደሰተንና እኛ ካልተቀበልነው የማይሆን ነገር ስለሆነ በአሁኑ ሰዓት አባት ቢያስገድድ መሆን ያለበትን ነገር ያስገድዳል እንጂ የማይሆንን ነገር የማያስገድድበት ሰዓት ላይ ነው ያለ ነው። ወይዘሮ ማርታ ግን አባቱን ስለሚወድ በምንም ቢሆን ያገባልኛል ነበር ያሉት። አቶ ደረጀ ደግሞ
የብርጌድን ጸባይ እያወቅሽ ማን ሊያደርግ ያገባታል? እኔ እንደውም የሚመስለኝ ከዳጣዬ ጋራ ነው የሆነ ነገር ያላቸው። እሱንማ አንተም ጠየቅ እኔም ጠየኳቸው፣ ምንም አይነት ነገር እንደሌላቸው እኮ ነግረውናል በማለት ነበረ የተናገሩት። አሁን እንግዲህ አብርጌድ ደስ ብሏት እናቷን ዝም ብላ እማዬ እኔ እኮ እወድሻለሁ፣ አንቺ እኮ ለእኔ ያለሽ ፍቅር ጭራሽ አለቻትና፣ አዎ በጣም ነው የምሬ ነው፣ በጣም ነው የምወድሽ እማዬ፣ እኔ እንደውም በአንቺ ወጥቼ ነው መስል ይቺ ጠጋ ጠጋ የሰው ቃለ ማንሳት ነው በማለትም እስከ መተረተርተው ወይ እንደውም አስረሳሽኝ፣ እስኪ የናቲን አባት እኮ ልደውልለት ነው በማለት እንግዲህ ስልክ አንስተው ሰላምታው ከተለዋወጡ በኋላ ምን ነው ጠፋ አትመጣም እንዴ? አዎ ትመጣለህ እና አዎ ደሬ የሆነ ነገር አውርቶ ነበር ምንድን ነው አላቸው። በልጆቻችን ብንዛመድ የለን ብሎኛል ብሎኝ ነበር ብለው በድፍረት እንደው እየተገላቢጦ ሆኖ ሲጠይቁ እውነት ነው ታዲያ ከእናንተ ጋር ዝምድና ተገንቶ ነው ወይ? ቆይ ልጆቻችን ሊያዛምዱን ደረሱ እንዴ? በማለት ነበር። ሳይሆን አይቀርም አለች ወይዘሮ ማርታ። እንግዲህ ናታል አባት ቀበቶህን ጠበቅ አድርገህ ለድግሱ ተዘጋጅ ብለው ቁጭ አሉ። አይ ማርታ ተገንቶ ነው አሉ አባትም። በእርግጥ አባትን ፍቃደኛ ቢሆንም ልጅ ነው ወሳኙ። በአካል እንግዲህ ስትመጣ በደንብ እንነጋገራለን፣ እናንተስ እንዴት ናችሁ? በማለት ሲጨረስ አብርጌ ጮቤ ረገጠችና ደስ አላትና ለእሷ ስሚ አለቻት እና አንቺ አለቻት እኔ እኮ ላገባው ነው። ማንን አለቻት። እንዴ አባቴም እናቴም ሁሉም ወስነዋል እና ሁሉም ስለወሰኑ አሁን እኔና እሱ ልንጋባ ነው አለ። መጋባት ምንድን ነው አለቻት። ስጨርስ ቀለበት ሊያደርግልኝ ነው ናቴ። አይ ጥሩ ነው፣ እኔ በየቦታው አልላላስም እንዳንቺ በቤተሰብ የተከበረ ነው የማገባው። ከዛ አንቺ ምን እንደምኮኝ አይችል ጥሩ ነው ሚዜ ሆንሻለሁኝ አለቻት። እኔ ጓደኞች ሞልቶ እንዳንቺ ያለ ሰው ሚዜ አይሆነኝም አይፈልግም አለች። በቃ ችግር የለም የናታ ሚዜ ሆናለሁ አለቻት ዳጣ። ለመሆኑ ይሄ ማንም እንደዚህ ያለች ስትላት ልትጋባላችሁ አለ። አዎ አለቻት። አባቴና እናቴ እኮ ጨርሰዋል ከአባቱ ጋር ተነጋግረው አለቻት። ነው እንዴ አለቻት። እንግዲህ ብርቱካኑን ልጦ የበላው ነው የሚያውቀው። ግን ለነገር እኮ እንጂ አይገባሽም፣ ሁሉን ነገር በቅርብ ታየዋለሽ። የናታልን ካላገባ ሙች ይገኛለሁ አለ። አመረርሽና እና የምን ላድርግልሽ ታዲያ? ከእሱ እራቄ ልንጋባ ነው። ስለዚህ ከሌላዎቹ ጋር እንደፈለግሽኝ አለቻት። የኔ እናት አለች። እኔ ከነ ክብሬ ነኝ፣ የማንንም ሰው አላበላሽም። ብርቱካን ሲሸት ሳይላጥ ነው። ፓፓዬም የሚወደደው ከነድፍኑ ነው። ብርቱካኑ ከተላጠ ተቀምሷል ማለት ነው። የተቀመሰ ብርቱካን ደግሞ ለተቀማሹ ነው። እኔ ከነ ክብሬ ነኝ አለችና ተናገረቻትና አሁን ሰላምዬ የተጨነቀችውን ጥያቄ ናታል እንዲነግራት በጣም ተጨንቃ ውሃ እያጠጣች ነበርና እንዴ ሰላምዬ እኔ ላግዝሽ በማለት ሄዳል። ጠየካት ወይንስ አልጠየካትም አለችው። ጠይቂያታለሁ ግን ዳጣ መናገር አትፈልግም። ለምን አለች። ምናልባት ሰላም ጥሩ ላይፍ ነገር ሊኖራት ይችላል። ሰው ደግሞ ሚስጥሩ ሊወጣበት ካልፈለገ ምን ይደረጋል አለ ናታል። ሰላም በጣም ተናደደችና ኡፍ ብላ ተነፈሰች። ብቻ ሰላም አንቺ ካወራችሽ ጠይቂያት፣ እኔ ግን በፍጹም አትነግረኝም አለ። ግን ናታልና ልዬ ከአንተ ጋር ሰላም ናቸው? ከኛ ጋር ምንም ሰላም ነን። ሰላም ያጠው መሪዎች እኮ በጦርነት በሰላም አይፈቱትም። በአንቺ ተገናኝተን አላት። ይሁን እንድንሽ ለማንኛውም ዳጣን ጥራትና ቆንጆ የሰራሁት ምሳ አለ፣ እሱም ምሳ እንበላለን አላት። ግን አንቺ ለምንድን ነው በአብዛኛውን ጊዜ ስለ እሷ ማወቅ የምትፈልጊው አለና ሰላምን ሲጠይቃት እኔ ሰው እኮ ዛሬ አይደለም የሰውን ችግር ለመስማት የራሱን እንኳ ችግር ለመስማት በጣም ያዳግታል። ግን ለምንድን ነው በዚህ ልክ ሆንሽው? እኔም ራሴ እኮ አንዳንዴ የምነው እንደሷ በሆንኩኝ እንደ ውሃ ምለው እኮ ሀሳብ ስለማታበዛ ነው እንደዛ ነው አላትና ግን እሱ በጣም ገረመና ይሄ ነገር ደግሞ ቆይታ ደግሞ እናቴ ሰላም ናት ትለኛለች የሚል አስተሳሰብ እየሄደበት ነው ናታል። ምክንያቱም እየቆየ ደረጀ ሆኖ አሁን አንቺ ደረጃ አባትሽ ሆኖ ነው እኛ ቤት የምትኖሪ ሲላት፣ አዎ ውሃና አብርጌዴቶች ናቸው ማለት ነው። አዎ ግን ወይዘሮ ማርታ እናቴ አይደሉም ስላለችው ይህ ነገር እየቆየ ደግሞ እናቲቱ ሰላም ናት ማለት ነው እያለ ሳያስብ አይቀርም። ቀስ በቀስ ደግሞ ይደርስበታል። ምክንያቱም የማያስጨንቀውን ነገር እያስጨነቃት ዘወትር እየጠየቀችው ስለምትሄድ አሁን አቶ ደረጀ እንግዲህ ናስኪ ብሎ ከግቢ ቁጭ ብለው ያዋሩታል።
እንዴት ነው ያሉ ስለ አንዳንድ የሚያስፈልጉ ስለ መጽሐፍታት ታሪኮችን ተነጋገሩና ከዛ በኋላ እንግዲህ ጭንቀታችንን እያሰብ ደስታችንንም ነው በማለት እየቆዩ ከዋናው ጥያቄ ላይ እንግዲህ እየደረሱ ነበረ። እንዴት ነው አባትህ ደውሎልህ ያውቃል? ስለ አባትህ ጠይቃለሁ ብዬ መጥቼ ረሳሁታል። እና እንግዲህ ዳጣ አብርጌት ደግሞ አርጁን ጋር እንግዲህ መንገድ ላይ ተገናኝታ ግዴታ የሆነ ሰው መሞት የለበትም ወድሻለሁ ቢላትም ከኔ ጋር መሆን የምትፈልግ ከሆነ የዳጣን አይን አጥፋልኝ ወይንም እኔ ክሪሽናን አንድ ሰው ሲወጋ ይቼ እፈርቻለሁ፣ እኔ ሰው አልወጋም በማለት ነበር። ሽንኩርት ከትፍበት ነው እንዲያስከውን ቢላዋ አለች። ለጀለሶቼ ማስፈራሪያ ነው። ይኸውልህ እኔም ማገኘት የምፈልገው አንድ እድል አለ። አድርግ ያልኩህን በጠቅላላ ማድረግ አለ። ማታደርግ ከሆነ ግን እንደ ዛሬ ይቅርታ ማደርግህ አይደለም አሳስረሃለሁ አለ። እኔ ሰው አልገልም። በቃ ክሪሽናን ልቤ ይራራኩ ለላሞች እንኳን ይራራ እንኳን ለሰው። እንግዲያስ ለምን አታገባትም ዳጣን በማለት ነበር። እኔንም ከጭንቅ ትገላግለኝ፣ እኔ የፈለግኩት አንቺን እንጂ በማለት ተናዶ እያለ ነበረም ቁጭ ብሎ አሁን እንኳ አንቺ ላመስለሽ ነው የምትታይኝ አላላትም። በሚገርም ነው ብላ በፖርሳዋ መትታ ማትረባ የሆንክ ነገር ብላ በልትታው ትሄዳለች። ምጥን ስትመጣ እየተበሳጨ ቁጭ ብሎ ስታገኘው ሆነ ነው አርጁን ብትለው ዝም አለና ስሚ ይሄ ቤታችሁ ያለ ናታል ይወዳታል። ማንን? አብርጌድን አይወዳትም። የሚወደው ግን ዳጣን ነው። እሷ ግን ዝም ብላ ነው ይወደኛል እያለች የምትለው እንጂ አይወዳትም ሲለው እንደውም ምጥን በረካ ይስጣትና ዳጣ ማነው ስሙ ናታል ይወደዋል ብሎ እንኳን ናታል አልወጋው። እንግዲህ ከዚህ አድነዋለች ማለት ነው። እንግዲህ እገላታለሁ እያለ ዝቷል። እንግዲህ ጀግንነቱን እናያለን። ዳጣ እንግዲህ ምናልባት በሱ እጅ ልጠፋ ይሆን? ይቅርታ አብርጌድ በሱ እጅ ልትጠፋ ይሆን? እናያለን። ለማንኛውም በዚህ ሰዓት አቶ ደረጀ መጠየቃው 11ኛውን ደውለው እንግዲህ አንተ አባትህ ተወደዋለሁ? አወደዋለሁ። አሁን ትምህርትን አቋርጠህ ና ቢልህ ትመጣለህ? አዎ መጣ እሄዳለሁ። ምክንያቱም ካወቅኩት ለምሳሌ ደግሞ እኮ ምክንያቱም ካወቅኩት እሄድለታለሁኝ አለ። ምክንያቱም ካስረዳኝ እረዳዋለሁኝ አለ። ዝም ብሎ እንዲሁና ቢልህ ትሄዳለህ አለው። እሄዳለሁ። አባቴን በጣም ነው የምወደው አከብረዋለሁ አለ። ይሳሳታል ብለህ ታስባለህ? አዎ የማይሳሳት የለም፣ የሰው ልጅ ሁሉ ይሳሳታል አለ። ልክ ነህ አሏት ደረጀ። ልክ ነህ ሁላችንም ተሳስተን እናውቃለን ሲሉት እንግዲህ እሱ ትዝ ያለው ዳጣን ሲወልድ የተሳሳተበትን ነገር ትዝ አለው ናታልም ማለት ነው። የሰው ልጅ እንግዲህ ፍጹማዊ አይደለም ይሳሳታል አለ። አዎ ትክክልና አባዬ አለው። አንተም አታውቃትን ሴት ሚስትን እንደማትወድ ያወካት አባትህ አግባት ስላለህ ታገባታለህ? አልገባኝም። አንተ የሆነችን ሴት ታውቃታለህ፣ ልታገባት ግን አትፈልግም። የልጆች እናት ግን እንድትሆንም አትፈልጋትም። ግን አባትህ ይችን ልጅ የግድ አስገድዶ አግባት ቢል ይችን ልጅ ታገባታለህ የሚል የመጨረሻ ጥያቄ ሲጠይቀው አይ አላገባትም የሚለውን ነበር የሰማው። እንግዲያውስ በቀጥታው መንገድ ፊት ለፊት ልጠይቅ በማለት ጥያቄውን አቀረቡ። ምን አባዬ ሲለው አብርጌድን አግባት ቢል ታገባታለህ ሲለው አላገባትም ብሎ የመጨረሻውን ውሳኔ አሳወቃቸው። እንግዲህ ወይዘሮ ማርታ ምን ትሆን እንግዲህ ከዚህ በኋላ እና አቋሙን እንደጸና ነው ናታል። አዎ ከዳጣ ውጭ ወደ ውጭ የለም።